ጤና ይስጥልን ውድ የተከበራችሁ ምሳሌ ቀጣይ ክፍል። ሙጉስ እና ሉላ መከራቸው በዛ። ሙጉስ የሚበሉትና ክራይ ቤት የሚከፍሉትን ለመፈለግ የቀን ስራ ጀምሮ ነበር በዝና ምክንያት። ታዲያ ሙጉስ የማይችልበትን ስራ ነው የጀመረው። ሉላ ወጥቼ ለስራ ፍቀድልኝ ብትለው አልፈቀደላትም። ነገር ግን እዛ የምሰራበት ቦታ ሰርተው ከስራ ስመለስ ስልኩን ቀሙ፣ ያለውንም ገንዘብ ወሰዱበት። ሉላም ብር ስላነሳቸውና ብር ስላጡ ስልኳ ሽጣለች። ሙጉስም በሌቦች ብሩን ተቀምጠዋል። በጣም ያሳዝናል። መከራቸው ቢያልቅና እፎይ ብሉ ይሻል ነበር። ነገር ግን በጣም ስቃያቸው በዝተዋል። መድብልም ለነሱ ሙጉስን ለማዳን ብዙ ነገር እያደረገ ነበር። ነገር ግን ዝና ቶሎ ብሎ ቪዲዮውን ለፖሊሶች ሰጥተዋል። አሁንም ግን መድብል ሙጉስን ለማዳን ራሴንም ቢሆን መሰዋት አለብኝ፣ ሙጉስን እንደምን ብዬ ማዳን አለብኝ፣ ገንዘብ ብቻ ላይ የለኝም እንዳልሰጠው። ነገር ግን ቢደውልለትም ስልክ አይሰራም እያለ እየተጨናነቀ ነው። ሙጉስ ግን ስልኩ ጠፍቶበት ነው። በጣም ያሳዝናል። ጠበቃው ዝና ከሀገር ውጣ፣ እዚህ አካባቢ እንዳትገኝ ብሎታል። ጥንቃቄ ሰጥቶት ነበር። ጠበቃው ግን ልጆቹን፣ ሚስቱን በፊት የበደላቸውና የሰራባቸውን በደል አሁን እየተቆጨ ነው። ምክንያቱም ሙጉስም ገንዘብ ከፍሎ የሚገባው ሰጥተው ተከራክሮ ንብረቱን እንዲመልስለት ያኔ ጠይቆ ነበር። በሐቁ ሰርቶ መውሰድና ሰርቶ መቀበል ሲገባው እሱ ግን የሰው ሚስት ተመኝቶ ወደማይሆን አቅጣጫ ሄዷል። ዝና እጅ ገብተዋል። ዝናም አሽከር ይሁን ከኔ ጋር ስራ በማለት ወደ ሙጉስ ልቆጣል። ሙጉስንም ለመምታት ሲፈልግ ፈጣሪ በእጁ ስትል ሙጉስ አሸንፎታል። ነገር ግን አሁን ዞሮ ዞሮ ዝና እጅ ላይ ገብቷል። ዝናም ወደማይቀርበት ዓለም ልካለው፣ እዚህ መንደር አትምጣ ብለህ ለምን መጣ ብሎ አፍኖ ወደ ቤቱ ወስዶታል። ነገር ግን ጠበቃው ቤተሰቦቼ፣ ልጆቼ፣ ሚስቴ ጎዳና ላይ ወጥተዋል፣ ገንዘብ ልክላቸው ብለህ አላክላቸው፣ ስለዚህ እኔ እነሱ እየተሰቃዩ ለምን እኖራለሁ፣ ከፈለክ ግደለኝ ብሎታል። እንደዛ ከሆነ ብሎ የራሱን ሰዎች ጠርቶ ወደ ሆነ ቦታ ወስዶታል። በነገራችን ላይ ጠበቃው መጨረሻ ላይ ያደረገው ድርጊት ደስ ብሎኛል። ምክንያቱም ምናልባት እውነት ፈለገ ወይንም ከነ መድብል ጎን ቆሞ ዝናን መጋፈጥ አለበት፣ ወይንም ልጆቹን፣ ሚስቱን ይቅርታ ጠይቆ ወደ ቤቱ መመለስ አለበት። የሙጉስም እውነታ ከወጣና ሙጉስም እሱ ምንም ነገር እንዳላደረገ ምናልባት ካሳወቀ ፈጣሪ ይቅር ሊለው ይችላል። አሁን ሙጉስም በሱ ምክንያት እየተሰቃየ ነው። ምክንያቱም በህይወት የለም ተብሎ ሙጉስ እየተፈለገ ይገኛል በፖሊሶች። ዝና በውሸት እንደሞተ አስመስሎ ለሚስቱም ለቤተሰቦቹም ነግሮ ሙጉስንም በውሸት እየተሰቃየ ነው። ስለዚህ እውነታ ቢወጣና ጠበቃው ሀቁን ቢያወጣ እሱም አይሰቃይም፣ ቤተሰቦቹም አይሰቃዩም። መድብልም አንተ ቸኩለ ቪዲዮንም አሳልፈ ሰጠ፣ እኔም መጠበቅ አቅቶ። በነገራችን ላይ ቲትና የት እንዳለች እኔ አውቃለሁ፣ ነገር ግን አንተ ቸኩላል በማለት ዝናን አስደንግጧል። ዝና በጣም ደንግጧል። ይሄ እውነት ከሆነ ራሴን እቀራለሁም ብለዋል ዝና። ምክንያቱም መድብልን መጠበቅ ነበረበት። መድብል ግን ለጊዜው ሙጉስን ለማዳንና ሙጉስን ለመጠበቅ እንጂ በፍጹም
ቡቲትና የት እንዳለች ቢያቅም አሳልፏት አይሰጣትም። የሰው እጅ አትወርቅም። ምክንያቱም ዝና